ሰላም እንዴት አላችሁ ውድ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ11ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 4 ላይ ነን፣ ኮንሰምፕሽን ሴቪንግ ኤንድ ኢንቨስትመንት። በዛሬው ሴሽን ደግሞ 4.2 ሴቪንግ የሚለውን ኮንሴፕት ለማየት ተገናኝተናል ማለት ነው። ባለፈው ሴሽን እንግዲህ ኢንትሮዳክሽን እና ዩኒት አውትካማችንን ካስቀመጥን በኋላ ኮንሰምፕሽንን በ4.1 ሰብሴክሽን ማየታችን ይታወሳል። ከዚህ በፊት የነበሩትን ቪዲዮዎች መለስ ብላችሁ እንድታዩዋቸውና እንድታጠኗቸው ልጋብዛችሁ እወዳለሁ። በዛው ደግሞ ሁልጊዜ እንደማስታውሳችሁ www.lucybridgeacademy.com ላይ ሌሎች ትምህርቶችንም ሾርት ኖቶች፣ ጥያቄዎች፣ ኩዌስችን ባንክ አለው ጥያቄዎች ማግኘት ትችላላችሁ። ፕላስ ቱ ዛት ከ5 በላይ ቋንቋዎች ኢኔብልድ የሆነ ፐርሶናላይዝድ ኤአይ አሲስታንት አለው። እሱን ዩቲላይዝ ማድረግ እንዳትረሱ ላስታውሳችሁ እወዳለሁ። በዛሬው ሴሽናችን እንግዲህ በ11ኛ ክፍል የኢኮኖሚክስ ትምህርት ዩኒት 4 ላይ ሴቪንግ የሚለውን ኮንሴፕት ለማየት ተገናኝተናል ማለት ነው። ባለፈው እንግዲህ ኮንሰምፕሽን የሚለውን ኮንሴፕት አይተናል። ኮንሰምፕሽን ስናብራራ ምንድን ነው ያለው? ያለን ገቢ ዲስፖዛብል ኢንካማችን we either spend it on consumption or save it, right? ወይ እንቆጥባለን ወይ ደግሞ ሴቭ እናደርጋለን፣ ወይ ኮንሱም እናደርጋለን። ኮንሰምፕሽን ላይ ኤክስፔንዲቸር ስፔንድ እናደርጋለን። ሁሉን ነገር መቆጠብ አንችልም፣ ሴቭ ማድረግ አንችልም። ምክንያቱም ኦቶኖመስ የሆነ ምን አለን? ኒድ አለን፣ ዋንት አለን። ኦቶኖመስ የሆነ ኮንሰምፕሽን ኒድ አለን። ስለዚህ we have to spend some chunk of the income ማለት ነው። እሱን ካየን በኋላ እንግዲህ average propensity to consume ምንድን ነው ያለው? ዝንባሌ ፕሮፐንሲቲ ማለት ዝንባሌ ቴንደንሲ ማለት ነው አይደል? አቨሬጅ ፕሮፐንሲቲ ቱ ኮንሱም እንዴት ነው የሚገኘው? አቨሬጅ ፕሮፐንሲቲ ቱ ኮንሱም is equal to consumption over what? disposable income። እንግዲህ ኮንሰምፕሽን ደግሞ ምንድን ነው ብለናል? C naught plus C Y T disposable income as a function of disposable income። ስለዚህ average propensity to consume ማለት ኮንሰምፕሽን ኦቨር ዲስፖዛብል ኢንካም ነው። ሌላ ደግሞ ማርጂናል ፕሮፔንሲቲ ቱ ኮንሱም ኦር ደግሞ ሲ ስሞል ሲ ብለን እዚህ ጋር ሪፈር ያደረግናት ማርጂናል ፕሮፔንሲቲ። ማርጂናል ስንል ሁልጊዜ ምን ማለት ነው? ዲዩ ቱ አዲሽናል ኤክስትራ ኢንካም ሲመጣ የሚለውን ነው አይደለ? ሁልጊዜ ማርጂናል ብለን ሪፈር የምናደርገው። ስለዚህ ማርጂናል ፕሮፔንሲቲ ቱ ኮንሱም ማለት አዲሽናል ኢንካም ብናገኝ ሃው ፕሮፔንስ ዊ አር ኦር ደግሞ ሃው do we tend to consume more ማለት ነው። በተጨማሪዋ ገቢ ጭማሪ ገቢ ስላገኘን አዲሽናል ኢንካም ስላገኘን ኮንሰምፕሽናችን ላይ ምን አይነት ለውጥ ይመጣል የሚለውን ደግሞ የምናየው እንዴት ነው? change in what? change in consumption ምን ያክል ኮንሰምፕሽናችን ተለወጠ ኦቨር ያገኘነው ዲስፖዛብል ኢንካም ምን ያክል ለውጥ ነው ያለው የሚለውን እንግዲህ አድርገን marginal propensity to consume is change in consumption over change in disposable ኢንካም ብለን እንደዚህ እናገኛለን ብለን ነበር። ዛሬ ደግሞ ኮምፕሊመንቱ የሆነውን በዛኛው ጽንፍ ያለውን አብሮ ተሟይ የሆነና ዩኒቲ የሚሰጠንን አንድ አይደንቲቲያቸው ዩኒቲ ነው። ምክንያቱም we either spend or we save, right? ወይ ሴቭ እናደርጋለን ወይ ስፔንድ እናደርጋለን ኢንካማችን። ስለዚህ ኢንካማችን ሙሉ እንዲመጣ 100% ኢንካም እንዲመጣ ሴቪንግ ፕላስ ኮንሰምፕሽን ነው። ስለዚህ በዛኛው ኤክስትሪም ያለውን ኮምፕሊመንታሪ የሆነውን አቨሬጅ ፕሮፐንሲቲ ቱ ሴቭ እና ማርጂናል ፕሮፐንሲቲ ቱ ሴቭ እናያለን። ከዛ በፊት ግን we have to understand what? saving and savings. Okay. So saving is the portion of disposable income. It is a portion of disposable income which is not spent on what? Consumption. It is expressed as what? Saving equals disposable income less consumption. Consumption is C naught plus CYD። ይህንን እንግዲህ አምጥተን እዚህ ጋር እንተካለን ማለት። ስለዚህ ሴቪንግ ማለት ስፔንድ ያላደረግነው የኢንካማችን ክፍል ነው ማለት ነው። ኦኬ ሶ ሰብስቲቲዩት ስታደርጉት ይሄኛውን C equals C naught plus CYD የሚለውን ሰብስቲቲዩት ስታደርጉ ሴቪንግ ምን ይሆናል ማለት ነው? ማይነስ C naught plus 1 minus CYD or disposable income. ማይነስ C naught ማለት ምንድነች? represents as a de-saving at zero income. at zero income de-saving ነው ሪፈር የምታደርገልን። እንግዲህ ማይነስ C naught ቅድም C naught ስንል autonomous consumption ነው ብለናል። እንግዲህ ይሄ autonomous consumption C naught
የራሳችን ኢንካም ከሌለን ግዴታ ማሟላት ያለበት ነገር ስለሆነ አይዘር ዊ ቦሮ ኦር ደግሞ ወይ ሄልፕ እንጠይቃለን ወይ ደግሞ ሌላ አማራጭ ፈልገን we have to satisfy it ማለት ነው። ምክንያቱም ኦቶኖመስ ነው፣ መቅረት አይችልም። ሰው ስለሆነም ብቻ ኮንሱም ማድረግ ያለብን ነገሮች ናቸው። ሼልተር፣ ቤዚክ ኒድስ ኤንድ ፉድ ምናምን እንደዚህ የመሳሰሉት ልብስ ናቸው እናሟላለን። ስለዚህ ማይነስ ሲናት ብሎ እዚህ ጋር ሪፈር ሲደረግ ዲስ ሴቪንግ ነው ወይ ከቆጠብነው ላይ ነው አይደለም እናነሳው ካልተበደረን። ስለዚህ ከቆጠብነው ላይ ስናነሳ ሴቭ እያደረግን አይደለም፣ ዲስ ሴቪንግ ነው፣ ሪቨርስ ነው እያደረግን ያለ ነው። ስለዚህ ዲስ ሴቪንግ በምን ሪፈር እናደርጋታለን? በማይነስ ሲናት ሪፈር እናደርጋታለን። ሶ እንግዲህ ከዚህ በፊት ስለ ፍሎው እና ስለ ስቶክ ኮንሴፕት ታውቃላችሁ። ስቶክ ኮንሴፕት የሚባለው at a time at a certain time point of time ሄዳችሁ የምትለኩት ነው፣ ተጠራቅም ቆይቶ የመጣው ነገር። ግን ፍሎው ግን የሂደቱን it's like a river አይደለም፣ የሂደቱን የምትለኩበት ቫሪያብል ነው ማለት ነው። ቫሪያብል ነው ማለት ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ